الله الرحمن الرحيم በድጋሚ ተገናኘን السلام عليكم ورحمة الله تعالى وبركاته እንዴት አመሻችሁ የምንወዳችሁ ተመልካቾቻችን እኛ ጋር ሁሉ ኸይር ሁሉ ሰላም ነው እንዴት ናችሁ ሁሴኑ የድካም ስሜት የለቀቀህ መስለም ለቆኛል በጣም አረፊት ላይ ይነበባል በማግስቱ የተሰራ ነው የሚመስለው ተመልካቾች ይመሰክራሉ በእርግጠኝነት በጣም በተለየ ንቃት ነው የመጣ ነው እኔ አጠገብ ያሉ እነሱ በመስተዋት አሻግሮ ያዩ ደናናችሁ ሰላም ነው ደናችሁ ክረምቱ እንዴት ይዞታል አልহামዱሊላህ ጥሩ ነው ኸይር እሁድ አንድ ላይ ነበርና አይደለ ወደዱት ጥሩ ነው ደና ነው ምን ነበር እርሶ እንትን አስተያየት ቦታ መጥበብ በስተፊት ቦታው ጠበበ አይደል ቦታ ጠበበ ያ ቦታ መጥበቡ የሁሉም ሰው ሐሳብ ነበር ከተማ ውስጥ አለ ብለን ይሻላል ብለን ያሰብነው ቦታ ነበር ለተመልካቾቻችን ማለት ለታዳሚዎቻችን አዘጋጅተን ነበር ሁለተኛ እንዲያል ቦታ አይታሰብም አይደለ ትንሽ ጠባብ ነበር ሙቀት ከባድ ነበር የተወዳጁ ተመልካቾቻችን ሐሳብ የተላወጥን የምንገኘው ዕለተ እሁድ ነሐሴ 10 በአራዳ ፓርክ በሚገኘው እንግዲህ አዳራሽ ውስጥ ያከናወነውን የምርኩዝ 34 የከውነ ሞገስ 8ኛውን መድረክ በማስመልከት ነው በእለቱ በጣም ከጠበቅነው በላይ ታዳሚ መጥቶ ነበር አዳራሹም በታሰበው ልክ አልነበረም ይዛል ተብሎ የተገመተውን ቁጥር ያህል አልያዘልንም በጣም በርካቶች ተግሏልታችኋል መሬት ተቀምጣችኋል ቆማችሁ የጨረሳችሁ እንዳላችሁ አይተናል የተመለሳችሁም ጭምር አላችሁ አዝናችሁብናል ለዚህ በጣም ወላሂ የምር ከልባችን ነው ይቅርታ የምንጠይቀው አስተዋውሳለሁ የጅራፍ ዝምታ ላይ ይመስለኛል ምርኩዝ 8 ሀገር ፍቅር እንዲህ አይነት ነገር ገጥሞን ነበር በጣም ከልክ በላይ ታዳሚ መጥቶ አዳራሹ ደግሞ ውስን ቁጥር ነው ይይዝልን የነበረው ወንበሩ እና ብዙ ሰው ተመልሶ ቆሞ አይቶ መሬት ላይ ተቀምጦ አይቶ ነበር በርግጥ ያኔ የቲኬት ስርዓታችን እንዳሁንም አልነበረም አሁን ላይ ይታወቃል በቃ በወንበር ቁጥር ነው የሚቆረጠው ግን በጣም በርካታ ሰዎች ደግሞ በተቃራኒው በሚያሳዝን ሁኔታ መቼምኛ ፕሮግራሙን ለመታደም ባላቸው ፍቅር ነው ብለን እንተረጉመዋለን እንጂ ልክ አልነበረም ማለት የከፈሉ ሰዎች ሐቅ ላይ ሳይከፍሉ የገቡ ሰዎች ነበሩ ይሄን ታዘበናል አስተባባሪዎቹ ነግረውናል በዚህ ትንሽ ቀልባችን ተሰብሯል ግን አፉ ብለናል እንዳነሳ ነው ለምንም አይደለም ሰዎች እዛ የሚመጡት የሆነ ነገር ካገኘን ብለው በቀናነት በማሰብ ነው እኛ ለምትሰጡን ጊዜ በጣም ዋጋ እንሰጣለንና ምንድነው መልሰን የምንሰጣችሁ የሚለው ነገር ያስጨንቀናል ያንን ታሳቢ በማድረግ እንግዲህ ቢያንስ ምርኩዝንም ታዳሚውንም ይመጥናል ብለን ያሰብነውን ቦታ ነበር የመረጥነው ግን ምርጫችን ልክ አልነበረም በጣም በርካቶች ተግሏልታችኋል ልጆች ይዞ መምጣትም ላይ በተደጋጋሚ ሐሳብ እንሰጣለን ልጆች ወንበር ሲይዙ የከፈለ ሰው ይቆማል ያንን የተባበራችሁን እናመሰግናለን እዚህ ጉዳይ ላይ ደግሞ መተባበር ያልፈቀዳችሁትን ደግሞ እንግዲህ አፉ ብለናል ባይሆን ጥሩ ነበር ምናልባት የመጨረሻው ሐሳባችን መስተንግዶ አካባቢ ክፍተቶች እንደነበሩ ሰምተናል አብዛኛውን ሰዓት ያው ውስጥ ስለመሆን አላቅም በርግጥ እነ ሁሴኑ ናቸው በደንብ የሚያውቁት አንዳንድ መልእክቶች ግን ተልከውልን ስለነበር ነው በጣም ይቅርታ እንጠይቃለን እንዳጠቃላይ ይቅርታ ነው ለመጠየቅ ነው እንግዲህ እየሞከርኩ ያለሁት የምርኩዝ ዝግጅት ክፍልን በመወከል ጣቢያችንን ሚንበር ቲቪን በመወከል ልባዊ ይቅርታ እንጠይቃለን ድጋሚ አይፈጠርም ኢንሻአላህ እንዲህ አይነት ነገር በቅርቡ በሚኖረን ምርኩዛችን እንክሳችኋለን በኢዝን ረብል ዓለሚን በድጋሚ ይቅርታ የረሳሁት ነገር ይኖር ይሆን አብዛኛውን ነገር አንስተዋል በዝናብ ተግሏልተው መጥተዋል እናቶቻችን አባቶቻችን ወጣቶች ልጆች እና ቤተሰብ በርከት ብለው ተሰባስበው መጥተዋል ፕሮግራሙን ከማየት ባሻገር ቤተሰባዊነቱ በልጦባቸው የመጡ በርካታ ሰዎች አሉ ግን ደግሞ ከአቅም በላይ በሆነ ችግር ውስጥ ገብተን ነበር እኛ የተረዳነው የተነገረን እዚያ ቦታ ላይ ይይዛል ተብለን የተነገረንና ስንሄድም ቼክ ያደረግነው ፕራክቲካሊ ቼክ ያደረግነው ኋላ ላይ ግን በምን እንደተፈጠረ በማናውቀው ሁኔታ ከ200 ወንበር በላይ ነው ልናገኝ ያልቻልነው መኖር የነበረበት በዚያ ላይ ይሄ ኤሲዩ ይሰራል ተብሎ መጀመሪያ በደብ እንደው ተነጥፈው ነበር ለኛ ለማስተናገድ ሞክረው ነበረት ፕራክቲካሊ ግን ያ የፈለግነው ነገር የጠበቅነው አላገኘንም በዚህ ምክንያት በሙቀት ምክንያት አሰቃይተናቸዋል ለዚህ ይቅርታ እንጠይቃለን ላግሏላናችሁ በድጋሚ ይቅርታ እንጠይቃለን
ግን ደግሞ ፕሮግራሙን አይተው የወጡ ሰዎች ደስታቸውን ገልጸውልናል። በፕሮግራሙ ተደስተዋል፣ ተክሳናል ብለውናል። ኋላ ላይ መጀመሪያ ተቸግሯቸው በጣም ተበሳጭተው የነበሩ ሰዎች ከወጡ በኋላ የነበረውን ነገር በጣም ደስተኛ መሆናቸውን ነግረውናል። ይህ በእንዲህ እንዳለ ይህንን በዚህ እንቋጫለን። ይቅርታችን እንደምትቀበሉን ተስፋ እናደርጋለን። ይህን ነገር ለማስተካከል ጥረት እናደርጋለን። የሸክን ሰዓት ስለሆነ እየተሻማን ያለ ነው። ይሄንን ግን ከሸክ ሰዓት እንዳታስቡባቸው። አይገድልም፣ አይታሰብም። ሸክ ፈቅደዋል አይደል? ኢንሻአላህ ተማም። ያው ይቅርታ መጠየቅ አለ። ግድ ነው። በጣም ብዙ ወንድሞችና እህቶች ቀልብ መሰበር ሰምተናል እንደዛ እንደሆነ። ሁለተኛው ሌላው ጥፋት ያጠፋነው ማሜ ይሄ ብቻ አይደለም። የሰማያት በሮች መጽሐፍን እዚያ መድረክ ላይ አስተዋወቅን። ግን ደግሞ ሰዎች በአፕሊኬሽን መግዛት ፈልገው ወይም ደግሞ መግባት ፈልገው በኔትወርክ ማለት ኮንክሪት ሆኖ በዚህ ምክንያት በማግስቱ ነው ለምንድን ነው እንደዚህ ብለው ወቀሳ ያቀረቡልን። እዛው ስንወጣም ሁሉ ወቀሳ አቅርበውብናል። በዚህም ይቅርታ እንጠይቃለን። ይሄ ከኛ በላይ የሆኑ ጉዳዮች ናቸው። አንዳንድ ነገሮችን ለማቅለል በጣም ጥረት ይደረግ ነበር። አይታችኋል። ከፊት የተቀመጣችሁ ሰዎች ምን ያህል ርብርብ ሲደረግ እንደነበረ፣ በርካታ ባለሙያዎች እንዴት በዚህ ጉዳይ ላይ ለማስተካከል ጥረት ሲያደርጉ እንደነበሩ አይታችኋል። በተለይ የግጥሙ ሰዓት ላይ የነበረውን ሁኔታ ታዝባችሁናል። ያ ሁሉ የተፈጠረው በምንድነው? በኔትወርክ ችግር ምክንያት ነው። የሰማያት በሮችንም እንደዚሁ አፕሊኬሽንን በሜምበር ሱፐር አፕ እንዲያገኙ ማለት መስከረም 1 ላይ ምረቃውን በተመለከተ ሊኖረው የሚችለው መጽሐፍ ቅድሚያ ግዢን በተመለከተ የሚኖረው ነገር በሙሉ ከነገርን በኋላ ወደ ሜምበር ሱፐር አፕ ስትገቡ ግን በኔትወርክ ምክንያት ሊስተካከል አልቻለም። ይሄም ሌላው ጥፋት ነው። ይሄንን አስተካክለን በማግስቱ ጉዳዮች ተስተካክሏል። ኢሚዲየትሊ በርካታ ሰዎች በሜምበር ሱፐር አፕ እየገዙ ይገኛሉ። ይሄም ሊሚቴሽን አለው። ለ500 ሰዎች ብቻ ነው አይደል? ውስን ሰው ነው። በጣም ውስን ቁጥር ያለው ሰው ነው። መጽሐፉን ዴሊቨር እናደርግላቸው የምንችለውና ይሄ በአጭር ጊዜ ውስጥ የሚጠናቀቅ ነው። ለነበረን ቀና አብሮነት እጅግ አድርገን እናመሰግናለን። በድጋሚ መርሃባ። ወደ ሸክ ሰዓት እንሻገራለን። እግረ መንገድ ጠቆም አድርጎ ለማለፍ መስከረም 1 የሚኖረን ከ10 ሰዓት ጀምሮ ለየት ያለ ዝግጅት ነው የሚኖረን። ስለዚህ ጉዳይ በደንብ እንግዲህ የተሻለ ማብራሪያ በማስታወቂያዎችም በመወዳም ፕሮግራም ላይ ኢንሻአላህ ይዘንላችሁ እንቀርባለን። ሰዓት ካለን ኢንሻአላህ ኋላ ላይ አንድ ግጥም እንጋብዛችሁ ይሆናል። አንድ ወይ ሁለት ግጥም ኢንሻአላህ እንጋብዛችሁ ይሆናል። ሸክን ቀጥታ እዚህ ውስጥ ከምናስገባ እናሳርፋችሁና ተመልሰን እንምጣ። በድጋሚ በጣም ላቅ ያለ ይቅርታ እንጠይቃለን። ዕለተ እሑድ ነሐሴ 10 ፒያሳ ለተጉላላችሁ ቤተሰቦቻችን ኢንሻአላህ እንከሳችኋለን። በጣም ይቅርታ። ተመልሰን እንመጣለን። አብራችሁን ቆዩ። በድጋሚ ተመለስን። የተወዳጁ ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ ከሸኻችን ጋር በተለያዩ ጉዳዮች አዳዲስ ነገሮችን የምንገበይበት ሰዓት ነው። አህለን ወሰህለን በድጋሚ ሸኽና እንቀጥል። ብስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንደምናችሁ አላህ በሳምንት አገናኝቶናል። ያለፈው ሳምንት ምን ነበረ? ባለመጥረቢያው በጣም የሚያሳዝን ታሪክ ነው። ዛሬ ደግሞ ባለአህያው እናያለን። የአህያው ባለቤት ማለት ነው። የአህያ ሹፌሩ የአህያ ሹፌር ጁሃ ነው። ብዙ ጊዜ ነው አህያ ሲመጣ አብሮ የሚመጣው የጁሃ ታሪክ ነውና ጁሃና ምንድነው ሶብርነት ተስፋ ለመቁረጥን በተመለከተ ነው። አብዛኛው ምኞት ሊኖረን ይገባል። ምኞት አላማ የሌለው ሰው፣ ህልም የሌለው ሰውና ጅራት የሌለው አውሬ አንድ ናቸው ይባላል። አውሬ የሚያምርበት በጅራቱ ነው እንጂ በጅራቱ ተቆረጠ ማጋላ ያቆጠቁጥ። አላማ የሌለው ሰው ያው ነው። አላማ ይኖረን ይገባል። ህልም፣ ትጋት፣ እዛ ለመድረስ ስኬት እዛ ካልሆነ ያው ጅራት የሌለው አውሬ ማለት ነው። አላማ ቢስ። ምኞት አልተከለከለም፣ እንመኛለን። ምኞት በ3 ወይም በ4 ይከፈላል። አንደኛው ክልክል ነው፣ መምኑዕ ነው። ሰውየው ተስፋ ቆርጦ
ሞትን መመኘት ጥሩ አይደለም። ምንም እንደው ስቃው ይበዛበት ሞትን መመኘት የለበትም ማለት ነው። ሌላው ደግሞ ምንድነው የሰው ንብረት የሰው ሀብት የኔ በሆነ ብሎ መመኘትም ክልክል ነው። እንዲህ ቢኖረኝ አይባልም። እንዲህ ቢኖረኝ ይቻላል፣ ግን ቢኖረኝ ይቻላል የሱ የኔ በሆነ ምቀኝነት ነው። እሱ እኮ ምቀኝነት ነው። ወደ ምቀኝነት እያደገ ያለ ምኞት ነው ምቀኝነት። የሱን ወስደህ ለኔ ስጠኝ እመኛለሁ እኔ። አረ አትመኝም። ይሄ ምቀኝነት ነው። የሱን ወስደህ ለኔ ስጠኝ ሳይሆን ቢኖረኝ ብሎ ይመኛል። እኔ እንደዚህ በኖረኝና ኸይር ስራ በሰራሁበት ይላል። እሱማ ፖዚቲቭ ነው ሸውሲያ እኮ እሱና እሳቸውም እኮ ያሉት እሱ ነው። አትመኝ አንተ። ሌላው ደግሞ ኸይር ነገር መመኘት ይቻላል፣ ግን በአኺራ ጉዳይም ሆነ በምንኛው ጉዳይ ምንም ሳይሰራ ቁጭ ብሎ መመኘት ስንፍና ነው። አላህ ይመረኛል ጀነት ያስገባኛል ሳይጾም ሳይሰግድ ሳይቶብስ ገፉር ረሂም ነው ማለት እንዝላልነት ነው። እየሰራ ነው እየተወበተ እየሰገደ እየጾመ ነው ጀነት መመኘት ያለበት። ጀነትን አገኛለሁ ብሎ ማለት ከንቱ ነው በምኞት ليس بأمانيكم ولا أماني الكتاب አለኩላ እና በምኞት የሚገኝ ነገር አለ የማይገኝ ነገር አለ። ለማንኛውም إذا تمنى أحدكم ما ነብያችን ወሰለም አንድ ሰው ከተመኘ فلينظر ይመልከት ይፈትሽ ما يتمناه የሚመኘውን ነገር ምን እንደሆነለት فإنه لا يدري ما يكتب له ምን እንደሚጻፍበት ምን እንደጻፍለት አያውቅም። ምን እምንየቲ ከምኞቱ እንደ ቀልድ የተናገረው ምር ሊሆን ይችላል። ምኞቱ ላይ ማጣራት አለበት እላሉ። ሐዲሱ رجال الصحيح ነው። ዘጋቢዎች የዘገቡት ሰዎች رجال الصحيح ነው። እናም አንድ ቀን አላህ ይረዳኛል ማለት አለበት። ዲያ የሆነ ሰው አንድ ቀን እሽራለሁ አንድ ቀን ያሰብኩት ይሳካል ብሎ ማሰብ አለበት። ان الله لا يضيع عمل عامل ማንኛውን ስራን ዋጋ ያስቀርም። አላህ የለፋትን ዋጋ ያስቀርም። ولا يخيب عمل عامل ምኞት ማለት ነው። አመል ማለት ምኞት በአሊፍ አመል ማለት ስራ ነው። እንደው ስራን ካፊርም ቢሰራው እምነት የለሽም ቢሰራው የስራውን ዋጋ አላህ ያስቀርበትም። ደግነቱን ዋጋ የዱንያ ላይ ያው አብልቷል አጥቷል ረርቷል የዝን ዋጋ ይከለክሉም። አላህ በታማኝነቱን ዋጋ ይከለክሉም ካፊርም ቢሆን ان الكافر اذا عمل حسنه ነው መልካም ነገር በጎ ነገር ሲሰራ ኦጢማ ጧመተን ጧቢያ ጧመተ من الدنيا ዱንያ ላይ አላህ ይሰጠዋል። የማይሰጠው ካፊር ጀነትን ብቻ ነው እንጂ ዱንያ ላይ ይሰጠዋል። እና የሥራውን ዋጋ ከንቱ ያደርግበትም አላህ اذا عمل صالحا في الدنيا كيطعم الجاع يرابون አብልቷል ومساعدة محتاج የተቸገረው ረድቷል فإن الله لا يضيع عمله الله ስራውን ከንቱ ያስቀርበትም ባሉ ይጃዚ عليه في الدنيا فقط ዱንያ ላይ ይሰጠዋል ያመቻችለታል ስልጣኑን ጤናውን ሀብቱን فيوسع عليه في رزق ያሰፋለታል أو يصرف عنه البلاء بلا الله ይከላከለታል أو ينعم عليه بصحة በጤና ያጠቅመዋል غير ذلك من النعم الدنيوية الزائلة ጠፊ በሆነችው ዱንያ አይከለከለውም። አላህ በኸይር ስራው ያገኛል ካፊርም ቢሆን። በጣም ይገርም ነው። መልካምነት ምን ያህል ዋጋ እንዳለው ነው የሚያሳየው። እና አላማ ሊኖረን ይገባል፣ ህልም ሊኖረን ይገባል። ወደ ባላዮቹ ስንመለስ ኢንዶኔሲያ ውስጥ ነው ካኑ ያዕመሉና على الحمير ባህያ ጭጫው ነው የሚታደሩ ሶስት ሰዎች ናቸው። يحملون البضائع للناس من الاسواق ተገባይ ተሸመተው ነው ያደርሳሉ። እንጨትም ጭነው ያደርሳሉ። የፈለጉትን ነገር ለህዝብ ያገለግላሉ። ጫኝና አውራጅ ናቸው። አዎ። እና በሚታደሩት በዚህ ነው ሶስት ሰዎች አንድ ቀን ተናወሉ ጧም العشاء ራት በልተው ጨዋታ ጀመሩ ሶስት ሰዎች فقال احدهم اسمه محمد ابن عامر ይባላል በ327 ነው ዓመተ ሂጅራ የተወለደው የሞተው በ392 ነው እና ታህያ ተራ አያው ሽጦ ለትልቅ ደረጃ እንደሚደርስ ያስብ ነበር ይህልም የነበረው
አሁን እኮ ብዙ እንግዲህ ታለውበት ነገር አልወጣም ብሎ ተስፋ ይቆርጥ ባለ ግን እሱ ህልም ነበረው ትልቅ ደረጃ እንደሚደርስ ሚኒስቴርም እንደሚሆን አገር መሪም እንደሚሆን ተመክታ ያ ተራውቱ ባሉ ግን እንዴት ነው ኡስታዝ መንገዱን ነጋዴ ይሆናል ብሎ ያስባል እንጂ ሚኒስትር ያስባል ኧረ ጉድ ነው ካራ ነፍሰው على عرش الخلافه ዙፋን እንደሚረከብ ወደፊት ስልጣን በእጁ እንደሚገባ ህዝብን እንደሚረዳ ችግረኞች እንደሚረዳ ያለም ነበረ እና በዚህ መሻዕር በዚህ ስሜት ላይ ያለ አንድ ቀን እኔ አሁን እንደው ንጉስ በሆን ያገሪቱ ሚኒስትር በሆን ምን ማድረግላችሁ ይመስላችኋል አላችሁ ጓደኞቹ እኮ ነው ሁለቱም አንደኛው ወራለው አንተ አለው አንተ ያያ ሹፌር ነህ እንዴት ስልጣን ታገኛለህ አለው انما انت حمار والحمار لا يصلح ان يكون خليفه አህያ ጫይ ደግሞ አገር መሪ እንዴት ይሆናል وقال اتقع السماء والارض ايسر አለው መሬት ተሰማይ ሰማሪ አንተ ስልጣን ላይ ዙፋን ላይ ሆነ ንጉስ ተወራለ ማለት ሰማይ ወርቃል ተሰብሮ ወርቃ ብሎ ማለት ይቀላል አለው ህልም አደናቃፊዎች ናቸው አሁን እንዲህ አይነት ሐሳብ ያላቸው ሰዎች አሉ በዙሪያችን የቱንም ያህል ከፍ ስትል ይጥሏል እየመጡ በወንጭፍ ዲያኒ ያለው አዛኩሉ ማተመና ምትመኘውን ንገረኝ ልቅሳለው ተውና ሌላው ህልሜን አታደናቅፍ ባይሆን ምንድነው የምትመኘው እኔ መሪ ስሆን ምን ላርግልህ ነው قال اذا اصبحت خليفه نارو انت እንደው خليفه ተወንክ اجعلني على حمار አለው በአህያ ላይ ጫነኝና وجهي الى الوراء አህያው ላይ የኋሊት ጭነህ በገበያ ያዞርክ ሌባ ነው ያልክ ሸታም ግረፈኛል ሱብሃንአል መሊክ ሙስተሂል ያለው በቃ ማድረግ አትችልም በጭራሽ አንተ መሪ ነህ ተخيلቱ ሲል መጣለ መስሉ በደንብ አዛ ደጃል ይሄ ደጃል ሸታም ነው እያልክ ወየሽ ማው እንደዚህ ሸታም ነው ደጃል ነው ያልክ ግረፈኝ አለው ተመልከት ሌላው ደግሞ ምን ትሻለህ አለው ምን ትመኛለህ አለው እሱ ደግሞ አንተ ንጉስ ተወንካለው ከዚህ ከዲህነት እንደምትዋጣኝ አለው ሁሉ ነገር እንደሚሟላ ባለ አራት ሚስት እንደምታረጋኝ አለው ጭራሽ እሱ ላይ ያስምርበት ባለ አራት ሚስት ከአራትም በላይ ማግባት ይቻል ኖሮ ይጨምር ነበር የምር እንደዛ አለ እንዴ ሀብታም ነገር እዛም ዘመን ላይ ጥያቄ ሆኖ ይቀርብ ነበር ማለት ነው እዚህ ዘመን ላይ ጥያቄ ሆኖ ይቀርባል ምን ለማለት ፈልገህ ነው አንተ ታሉት በላይ ለፍተው ደክመው ተከበሩት በላይ ታርገኝ ተስፈረጋለሁ አለው በጣም የሚገርም ነው እና ተዛተው ተኙ ህልማ እንደው ናመል ጀሚዑ ወማ بزوء الفجر استيقظوا محمد وصلى صلاه الفجر صلاه الصبح سجدوا وجلس يفكروا የሚያስበው እሱ አህያውንም እየጫነም እየዋረደም የሚያስበው ትልቅ ነገር ነው ህልም ነው ግን ታማኝ ነው ለየሲለ الى الخلاف እንዴት ወደ ኺላፋ እንደሚደርስ ያስብ ነበር ይገርማል እና ብዙም አልቆየም እየተሳካ መጣ እኔ እኮ ብዙም አልቆየም ሲሉ ሞተ ለምን አንተ እኔ መሰለ ህልም ይያለበ ከሐሳቡ ደረሰ እንደማለት እንደው ያገሩ መንግስት ፖሊስ መቀጠር ፈለገ ኦኬ ፖሊስ ቀጠር ወጣ ታማኝ ሆነ ታማኝነት ነው ያቃተናው እያደገ የፖሊስ አዛዥ ሆነ ጭራሽ ዋው በታማኝነቱ ቅንነት የጎደለን እኮ ዛሬ ሰራተኛ ሆነህ ቅንተዋን ነገ ጧት አሰሪ ትሆናለህ አንተን ተቀጠረህ በላይ ትሆናለህ ታማኝነት ነው ግን ታማኝነት ፈተና ነው አሁን ጊዜ በተለይ ፍም ላይ እንደመቆም ነው በጣም ባለ ሀብቶች ደግሞ ታማኝ ሰው አይወዱም ብዙ ጊዜ ወሬ የሚነግራቸው የሚፈልጉት ነው ወሬ የሚያቀበላቸው የሚሰርቃቸው የሚዘርፋቸው ነው የሚያምኑት ታማኝ ሰው 10 አመት ቢሰራ 10 ብር ደሞዝ ለመጨመር ይጨንቀዋል
እንዴት አመነልኝ ለራሱ ቢወስድ ነው ብለው ይጥራሉ በሽምግልና ብዙ የታዘብኩት ነገር አለኝ ብዙ መናገር አይቻልም እንጂ ብዙዎቹ ሌባ ጋር ነው የሚሰሩት ውሸታም ጋር ነው የሚሰሩት ታማኝ ሰው አንተ ታማኝ ሆነ ሶላት ተሰገድ ወጥ ተጠበቅ በታልሰረክ ተጠረጠራለህ እነሱ ግን ምን አይነት ባህሪ ነው ያላቸው ሼህ እና ሀብት ያገኙበትም ምክንያት በዛ ሊሆን ይችላል በያስባሉ እኮ ያው የመጡበት መንገድ ያቁታል እና ብዙ ሰዎች 10 አመት 20 አመት አብሮ ሰርቶ ደሞ ሳይጨምሩ በ3 ወር ዘርፎ መሄድ ያጋጥማቸዋል በወጣ በ2 ወሩ ዘርፎ መሄድ ታማኝነት ከባድ ነው እና አልአማና ተጅልብ ርዝቅ ካላህ ጋር ነው አማናን በረክ ብዙ ሰው ግን ሰርቆ መክበር ነው የሚፈልገው ታማኝ መሆን ነው ትልቁ ነገር ዋናው ነገር እና يسوي كان لسانه حاله يقول أنا أستطيع بإذن الله ይላል ትልቅ ቦታ ለመድረስ በአላህ ፈቃድ ይደርሳል ብሎ ያስባል يمكن أن أقدم خيرا ይላል እንደው በተሻለኝ ያክል ለኡማ ኸይር አቀበላለሁ ስልጣንም ይሁን ሀብትም ይሁን እንጣ ህዝብን አገለግላለሁ ብሎ ያስባል في بناء مجتمع አንዳንድ ሰው ደግሞ በቃ ላ أستطيع ምንትላ አልችልም ይላል ولا أصله لست أهلا እዛ ቦታ ለመድረስ ተሰነክፈሉ ሰዎች እኔ ለዛ ብቁ አይደለሁም ህልም አምካኞች ራሱም እንደዛ ያስባል በቃ ማለት እኔ እኮ ለዚህ የተገባው ሰው አይደለሁም ራሱን ይገላል ህልም አይኖረውም ከዚህ ስራ ወጥቼ ለስራ ማግኘም አይመስለው ተስፋ የሚቆርጠው ብዙ ነው እኔ እንደውም እኮ እዚሁ ሐሳብ ላይ ሸክ እነዚህ ሶስት ሰዎች አንዳንድ ጊዜ ጓደኝነት ራሱ አሁን ጓደኝነትን ነው ቼክ ያረኩ ያለሁት ሶስቱም በጣም የተራራቀ ሐሳብ ነው ያላቸው ይሄኛው ህልሙ ሪያሳ ነው መሪ መሆን ነው ያኛው ጥገኛ ያኛው ደግሞ ጭራሽ ያጣጥላል ህልሙን ያደናቅፋል አንደኛው እንደው አትሊስት ይሻላል እንደው ቢያንስ ከተሳካም አንተ ሲያልፍልህ እኔም ያልፍልኝ ከተሳካም የሆነ ነገር አገኛለሁ ብሎ ነግቷል ራሱ ስብስቡ የራሱ ግን ህልም የለውም ማን ጥገኛ ነው ሁለተኛው እንዴት አንተ ሲያልፍልህ እኔ አራት አገባለሁ ብሎ ማሰብ ምን ማለት ነው እሱ ጋር ነው እንደ ያለው ሀብታም ስለሆነ እኮ ነው እኮ በራሱ መንገድ ግን ቢወጣ ነበር የሚሻለው ኖ ምን ላርግልህ እኮ ነው ያለው ነው እኔ ነገ ስልጣን ይዛለሁ ህዝብና ሀገር በቅንነት አገለግላለሁ ምን ላደርግልህ አለው እንደዛ ከሆነ ሀብታም አርገኝ ከሀብቴ ባሻገር ደግሞ አራት አግብቼ ብኖር መርጣለሁ አለ ነው አንዳንዱ ሰው ደግሞ መቀኛ ነው እኮ አንዱ እኔ ምን ተመኛለህ አንድ እንደው በሺ የሚቆጠሩ በጎች እርባታ አለ እንደው አላህ እንደሚሰጠኝ ተስፋ አደርጋለሁ ይላል ዱዓ ያደርጋል አንተስ ምንድነው ዱዓ የምታደርገው 1000 ተኩል አንድ ሰጠኝ አለ ደግሞ لا اله الا الله 1000 ተኩል ለምን አለው ያንተን በጎች ለማስበላት አላህ ሙስተዓን ምን ያስደስተዋል አሁን ለማስለቀም በቃ لا ሰበመክ በቀን በህልም እንኳን ይቀናል በመኞት ይቀናሰው ሱብሃንአላህ እውነት ነው ሱማ በትርፍ ነገር እኮ የሚቀና አንድ ሰው እኮ ታሪክ አለ አይደለ ሰውየው በጣም ትርፍ ነገር አለው ሲባል ይቀናበታል የሆነ ጊዜ ትርፍ አንጀት ታመመ ያኛው ሰው በትርፍ አንጀት የሚቀና ሰው እኮ ትርፍ ስለተባለ ብቻ አንቀጥል እና አታስበላ ማስበላለሁ በተጣሉ ይባላል በተኩላው ኢላህ ኢላህ ገና ሳይሰጣቸው ያለ የሰው ተጠብቀን ያ ረቢ ከባድ ነው በጣም እና ወንጦለቀ ኢብኑ አሚር بكل إسرائيل وجد يبحثوا عن الطريق الموصل إلى الهدف ودي وصنوا ودي حسبوا لمدرسة طرت يارجع نبرة سلسل أيام شتى بوليس هنا بوليس عجزاج هنا اندوسل ديمو كاتي فكر هنا ديمو بديها تبدي ميصف بيتم قست بر لا يقوم سوتش ميصف هنا ديمو يادي هديكو أمام القصر النام ثم نالس سكته ታማኝነትን አተረፈ ሁሉ ሰው አመነው በዚህ መካከል ንጉሱ ሞተ ንጉሱ ሲሞት በአመውያ ኸሊፋ ነው አመውያ ኸሊፋ ሲባል አሁን 300 ምናምን አመት ላይ ነው በ132 ነው አመቱ ኡመያ ስሩ መንግስት ወዲቁ
እንደምታታባቸው ማለት ነው። አዎ በጀዚረቱል አረብ ውስጥ ኡመውያ የወደቀው 32 ነው። ይሄ ግን 300 ምናምን ደርሷል ላይ ማለት ነው። ኢንዶኔሲያ ውስጥ ግን ቀጥሏል በዛው እስከ 700 ዓመት ድረስ ቀጥሏል ይባላል። ሰውየው ሙህተድር ሲሆን ሊሞሲል ወሲያ ተናገረ ኸሊፈቱል አመዊ ማን አውሰል ኺላፈተ بعده لابنه هشام انا مؤيد بالله هشام مؤيد بالله የሚባል ልጅ ነበረው እሱ ልጅ ኸሊፋ እንዲሆንለት ተናዘመተ እና ህፃን ልጅ ነው 10 ዓመት ልጅ ነው ባይዑሁ ሶብየን ለጊዜውም ቢሆን ያው ገቡለት وكان عمره ذلك في ذلك الوقت 10 سنوات 10 ዓመት ልጅ ነው ስለዚህ ትንሽ ተምስተናከር ድረስ በሱ ስር የሚመራ አገሩ የሚመራ ሰው ማን ይሆን ተባለ እንደራስ የልጁ ሞግዚት ሆኖ ልጁ እስኪደርስ ማለት ነው ማን ይምራ ተባለ ሲል የንጉሱ ሚስት የልጁ እናትም የማች ሚስትም የልጁ እናት ማለት ነው ሁሉም ሰው አመነበት እሱ ነው ተባለ በኋላማ ራፖርት ጻፊ ሆነኩ شوف ተረሰኩ ዘው አለበት ደረሰ وكان من طلب العلم والادب አደብን ኢልምን ተምሮ ነው ያደገው እና خلقنا አስደመመ وديانت لهيبة الرجال وغزا نيفا و50 غزوة ይባላል በجهاد 50 ምናምን ያክል ነው የዘመተው ከ50 በላይ ግንባር የገባው ግን 50 ወተወፈየ መብጡነን ሸሂድን በሆድመም ታሞ ነው የሞተው ሱብሃንአላህ እንግዲህ ከ50 በላይ ግንባር ላይ ቆሞ ያላገኘውን ማለት ነው በጣም ይገርም ነው ተማም እነዛን ሰዎች አግኝቷቸው የሆነው የሚል ጥያቄ ይኖርናል ተመልካቾችም ጋር ይሄ ሐሳብ እንደሚኖር አስባለሁ ወተን ስንመለስ ከቆምንበት እንቀጥላለን ሾሴን ክብራትና ክብራን ተመልካቾቻችን ስለ ህልም ስለ ምኞት ትልቅ ሰው ትልቅ ቦታ መድረስ ያንን ስለማለም ነው እየተናገርን የምንገኘው ከአህያ ጭነት ጋር በተገናኘ ህይወቱን ይገፋ የነበረ አንድ ሰው መሪ ሆኜ ማህበረሰቤን አገለግላለሁ የሚል ህልም ነበረው እዛ እርከን ላይ አላህ አድርሶታል አላህ ሲያደርሰው ግን ዝም ብሎ ብድግ አድርጎ አይደለም ያስቀመጠው በጣም ብዙ ጥረት አድርጎ ነው ያንን ነው ቀደም ሲል ተነጋገርነው ስንመለስ ቀጣይ ታሪኩን ደግሞ በጋራ ምናይ ይሆናል አብራችሁን ቆዩ ምኞት እውን ሆኖ በጸና መሰረት ላይ በተንጣለለው እልፍኝ እልፍ ሴቶች ይታያሉ አባወራው የልቡ ሰምሮለት በልጆቹ ሳቅ እየደመቀ ነው ምን ይሄ ብቻ ሰፊው ማጀት እጅ በሚያስቆረጥም ማዕድ ሞቋል ልጆች እንዳሻቸው ይቦርቃሉ ቤትን ከቤተሰብ ፍቅር ጋር የሚያስረክበው ቴምር ሌላኛው የሐሴት ምንጭ ነው ጥራት ከምቾት ጋር ስላጣመረ የአከፋፈል ስርዓቱም ተመራጭ ስለሆነ አለፍ ሲል በሚቀመስ ዋጋ ከስቱዲዮ እስከ ባለ 3 መኝታ ለዛውም በመሃል ከተማ 10 ፕሮጀክቶችን በ10 ዓመት ስላስረከበ ትልቅ እምነትንም አትርፏል አሁን ደግሞ ቴምር በክረምቱ ልዩ ስጦታ እንካችሁ ብሏል መገናኛ ላይ በልዩ ቅናሽ 40% ከፍለው ቀሪውን ቁልፍ ስናስረክቦት ይጨነቁበታል ከስቱዲዮ እስከ ባለ 3 መኝታ አፓርትመንቶች ከ35% ቅናሽና የሼባ መልስ ስጦታ ጋር ገላን አዋሬ ፒያሳ ቡልጋሪያና ሳር ቤት ላይም እየገነባን ነው ቴምር ነው ስማችን ይጥማል ስራችን ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው ኢንዶኔዥያ ውስጥ ስለተፈጸመ በሙአዊያ ስርወ መንግስት ማለት ሙአዊያ ስርወ መንግስት በ132 በሂጅራ አቆጣጠር ተቋርጧል ይሉናል ጀዚረቱል አረብ ላይ ኢንዶኔስ ግን እስከ 300 አካባቢ በሂጅራ አቆጣጠር ቀጥሎ ነበር የዚያ ስርወ መንግስት ላይ የነበረ የአንድ ንጉስ አገር የሚያስተዳድረውን ታሪክ ነው ያነሳን ያለነው ግን ደግሞ የሶስት ጓደኛሞች የወጣትነት ህልምና ከጊዜ በኋላ አንደኛው የደረሰበትን ደረጃ ያያየን ነው
እናለም ነጋችን ብሩህ እንዲሆን ተስፋ እናድርግ፣ አናጨልም፣ ህይወትን አናጨልም የሚል መልእክት ያዘለ ይመስላል የሼኽ የዛሬው የታሪክ ሐሳብ። እስቲ ወደ አቆምንበት እንቀጥላለን። መርሐባ እና ሰለላሁ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم صل وسلم على سيدنا محمد وعلى ال محمد እና ሞተ መዲነቱ ሳሊም የሚባል ቦታ ነው የተቀበረው። የሞተው ሰነተ 30 و90 و300 በ393 ነው። بعد ما نال ما تمناه የተመኘውን ነገር ሁሉ ተሳካባል። የተመኙት ማንም ሰው የሚያውቀው ነገር ነው። መቼም የዛሬ 40 ዓመት የዛሬ 50 ዓመት ያሰብኩት ሆነልኝ የሚመሰክረው ነው እኮ አሁንም ያለ ሰው መሰክረው። ያልሆነለት ምን ማያውቀው የሚሆነለት ያውቀዋል። በዚህ ጉዳይ ማለት ነው። አረ ሁላችንም ቢሆን ብዙ የምናውቀው ነገር አለ። እኔ አሁን በልጅነቴ ያልጠየቅኩት ነገር ብቻ ነው የሆነው። ያለመንኩት ያልጠየቅኩት ብቻ ነው የተሳካው። ያልተሳካው ትዝ ብሎኝ ያልጠየቅኩት ብቻ ነው እንጂ ሁሉም ነገር ሆኗል። አላህ ማላ ፍክራ ተመሳሳይ ታሪክ አለን እኛም ተመሳሳይ ታሪክ አለን እኛም በ30 ዓመቱ በ40 ዓመቱ በ50 ዓመቱ የሚደርስ በልጅነት ያሰብከው እየኖረን ነው እና ምኞት አይቀርም። ሀቅ ሱብሃንአላህ። ግን ያ ሰው ያገባው የሚለው ነው አሁን ዋናው ነገር። ምን አስቸኮለ? ስንት ነገር እያለ ትዳሩ ነው እንደ አገር እኮ ያስተዳደረ ነው። እና ፈተህ አልአምሷር ዲኑን ምረዳ ብዙ ሀገሮችን ወደ እስላም አቀላቅሏል። واتسعت دولة بني أمية في عهده وحقق من انتصارات ما لم يحققه خلفاء بني أمية. بني أمية بيدمروا موت 32 ዓመት ያልተሳኩትን እሱ አሳክቷል። አላህ እንደው አንድ ጊዜ አህያ ተራ ዋለው አየ እንዲማር የፈለገው ነገር አለ ማለት ነው። ሱብሃንአላህ ትዕግስት አጂብ። እና ሐጂቡል መንሱር محمد بن عامر استطاع بتوكله على الله بالله لا بممكاته واستغلائه القدرات الكامنة التي منحه الله إياها أن يحقق أهدافه قطية السبب لمدرس لما سكت مكرة تسكلت ففي يوم من الأيام بعد 30 سنة ك30 ዓመት በፊት በኋላ አህያ ይጭኑ የነበሩ ጓዶችን አስተውስ። ዋናው ነገር እሱ እሺ ምን በኢልሂማር ከ30 ዓመት በኋላ ነው ተሰራተው ወንበሩን ከያዘ በኋላ እና አላህ ለጉድ ያቆያል አይደል? ይገርማል። ሱብሃንአላህ። وحوله الفقهاء والأمراء والعلماء ብዙ ባለስልጣኖች ባሉበት ተዘከረ ሷሂበይ ሁለት ጓደኞቹን አስታወሰ። فأرسل أحد الجنود አንዱ ወታደር ሂድና አንጣለው። እንደ እነሱስ ከዛ ድረስም እዛው ሰራቸው ያተራራቸው መች ተመኙ አላያቸው። وقالوا اذهب إلى مكان كذا وكذا እንዲህ ያለ ቦታ ሂድና فإذا وجدت رجلين صفتهما كذا وكذا መጥቆታቸው መልካቸው እንዲህ ያሉ ሰዎች ስማቸው እንደዛ የሚባሉ ሰዎች فإذا وجدت رجلين فأتني بهما ሂድና አንጣልኝ። ሱብሃንአላህ اللهم يعني መንገሱንም አላወቁም እንዴ ለዚህ ሰው አላወቁም ታውቃሉ። ሚዲያ የለም ማለት አራሴ ነው 30 ዓመት አህያ ሽጦ ፖሊስ ሆኑ ብቻ ነው የሚያውቁት እነሱ። አይዋ ኦኬ ደግሞ ፖሊስን አልፎ ላይ ትልቅ ወታደር ሰብሮ አላሰው ወደዛ የሚያስቀርባቸው ሰው የለ። እንዴት አድርገው ይወቁ? ሄደ ፖሊስ ሰማዕኖ ጣዓና አለ ሂድና አንጣ ካለው እሺ ነው። ለምን ይመጣሉ አይባልም። እሺ ብሎ ሄደ አገኛቸው في نفس المكان እዛለበት ቦታ ትፈልጋላችሁ። ያውቼም
ሊያስቡ የሚችሉትን ነገር ገምታለሁ። እኔ እንኳን ያው የፖሊስ አባል የሆነ ጓደኛ ስላለኝ ምንም አልሆንም እያሉ ነው እየመጡ ያሉት። የጥልቡኩማ ንጉሱ ይፈልጋቸዋል። ፈቃላ ኢነና ለም ንዝንብ ወለም ነፍዐል ሸይአን ማ ጀርሙና ምን ጥፋታችን ምን አድርገን አጥፍተን አላውቅም። ሰው መኖር አይችልም እዚህ ሀገር ላይ አንሄድም አሉ። አይዋ በምን ጥፋት ተጠርጥረን ነው? ሰላማዊ ዜጎች አይ አንጣነት ተባኩት ተቀጥላላችሁ። አመረኒ አን አትየ ቢመካን في ساعات كذا بس ساعات بس كان أنت بلونيال تيجي على شو مهر قدونا يتربى تبوتو من أطفتنو بمن سراج إنه يالو يالو سيرو وصلوا إلى القصر بالزاو فروت بيت منقص درسوا دخلوا قصره تجوزه نزورا إلى خليفتي ሲያወት ንጉሱ ያ የተሰላሳ ዓመት በፊት አህያ አብራቸው ሰራ የነበረው አህያ ሹፌር ነው። አህያ ሹፌር ሲጨነጭነው እነ በራሱ ምን ታዚያም ይሁን ለቅሶም ይሁን በራሱ እየጋለበ ሄዳል እና እነሆ ሷሂቡን አሉ ውስጣቸው ህማ ከሆነ ጓደኛችን ነው እንደው ያቀን ይሆን ይረሳን ይሆን ስጋታቸው ብቻ ነው። ተገረሙ የዩሱፍ ወንድሞች ዩሱፍን አንተ ዩሱፍ እንደዛ ነው الحاج بن منصور عرفتوا ماني على ታውቁኝ አላችሁ አላችሁ ቃላ ነዓም አሁን ነቀውታለን አሉ ولكن نخشى أنك لم تعرفنا الناس ناقهله رسول نهون رستهن انده قال بل عرفتكم أوقاتشوالو ثم نزور إلى الحاشية ودي زورا ولا لوت بالسطاوچو لا ጫውታቸው ነው ቃል كنت أنا وهذين على የኔና እነዚህ ሰዎች ታሪኩን ነገር 30 ዓመት በፊት ነበርም ታሪኩን قبل 30 سنة كنا نعمل حمارين بحيا እንጭን ነበር በحيا እንሰራ ነበር ንጉሱ ነው እኮ ነው ተራ እዛ ተራ ድረሶ አህያ ጭን ነበር ሰዎች ጋር ማትኮ በጣም ያፍራል ማስተዋሱ ሙስሊምና ሱብሃንአላህ ሁሴን አሁን አንተ ብትሆን ሱብሃንአላህ እኔና መሐመድ ፈጂድ ተዝነላለን እንዴ አሉ ግን እነዛ ሰዎች ለማንኛውም ሴሮኔ የሁለተኛውን ሰው የምኞት ነው ከሁለተኛው ላይ አናቱ ረዳ አንተ ልጅ ሰው ግድል ምንድን አንተ ምኞት እኮ ይሳካል እኮ አንተ ምኞት ይሳካል ችግሩ ምን መሰለህ ችግሩ ሰው ተተሳካ በኋላ መርሳቱ ነው ችግሩ ብዙ ሰዎች ዲያ ነበሩ ሀብታም ሲሆኑ ተራ ነበሩ ስልጣን ሲሆኑ ይረሳሉ ሐቅ ነው والله ሱብሃንአላህ እንደዛ በታሪክ እንደየናቸው ሰዎች እኮ ነው እንደሰማነው ነብያችን እንድትናገሩ አማ ማነው አብረስ እንደዛ እንረሳለን ሰዎች አይደለን እና አህያ ጫን ነበርኩ ማለት ለካ እንዲ ነበርክ እንዴ መባልም ያመጣል ያስመጣል አላህ ነው የፈራሰው ይናገራል ታሪኩን አይረሳም አንተ ዩሱፍ አሉትኮ አና ዩሱፍ ኩና ጀለስና نسامر عندي كان فقلت لهما إذا كنت خليفة فماذا تمنى እኔ ንጉስ ሰውን ምንድነው የምትመኙት ብያቸው ያሉኝ ነገር ነበረ እስካሁን እንገሩና አላ ثم التفت الى احدهما وقال ماذا تمنيت አለው ነበር ምን ነበር የተመኘኸው አለው
እኔማ ታረሱኝ ረስተው ብዬ ነበር አልহামዱሊላህ እንኳን አረሱኝ እና እንደው ጓደኛዬ ተተወንክልኝ እንደዚህ ይሄን እንደምታሟላኝ ሀብታም እንደምታረግ ቤቱን ንብረቱን ሀብቱን እንደምሰጠኝ ሚሊዮነር እንደምታረገኝ እመኝ ነበር አሉ ስጡት አላን ሁሉ የሚፈልገው ነገር ሁሉ ምን ቀረ በቃኝ እስከሚል ድረስ በምኞቱ ተንበሻበሸ አንበሻበሸ ወዲናሩ በቃኝ እስከሚል ድረስ ከላይ የምኞት ደሃ ለካ መሆን ከባድ ነገር ነው ማይመረጥ ማይፈልግ ነገር በቃኝ አይበቃህም አሉ ወላ ከራቲቡና ነው መቅጦዑን ተቆራጭ ይደረግልሃል ቢዱኒ አመል الله الله ምንም ሳሰራ سبحان الله ደሞዝ ይሄን ያደረጋል እስተለተሞት ድረስ የትዳሩንስ ነገር ምን አደረገ ያማሱ ያማላው ማማላት የሚችልበት ደረጃ ደረሰባ ያማራሱ ጉዳይ አራቱንም ቤት የሚያስተዳድሩበትን በሉለት ንገሩት ሸህ ዝም ስትልክ አያት ይቀራል እቺን ታነሳታለህ እሱ ማያበለብ ነው እና አራት ዳርም ባል ነገር አያስፈልግም ሶስት ዳር አያስፈልግም እሱ ሁሉ ነገር አሟልቶለታል አንበሻብሽ የተመኘውን አልከለከለም ይገርም ነው ተመልከት ታያ ተራ ወስዶ ንጉስ ተራ አስቀምጠ ሀብታም አደረገው ሚሊዮነር ዋጂብ እና ያንኛው ሰውዬ ደግሞ አንተስ ምን ነበር አለው አፈረ ደነገጠ ይለፉኝ አላ الله ይለፉኝ عفوني يا امير المؤمنين قال لا اوفى لهم والله حتى تخبرهم እሱ እንዴት ተናገረ መናገር አለበት አልናገርም ትናገራለህ መናገር ግድ ሳቀንስ ሳጨመር ተናገር سبحان الملك فقال الرجل እያለበው እያንቀጠቀጠው قلت ان اصبحت خليفة انت خليفة كونك اجر مري كونك فاجعلني على حمار اهيا لا ጭነህ واجعل وجهي الى الوراء ፊቴን ወደ ጅራቱ አዙረኝ በጣም እኮ ሙስተሂል ነው በቃ ከዚህ በለጠ እኮ ሩቅ ነገር የለም ክፋል በቃ ቢያከፋቱ ነው وامر منادي ينادي في الناس ايها الناس ያሰማችሁ ስሙ هذا دجال ይውሸታም ነው ቀጣፊ ነው ያልክ አስገርፈኝ የሚሆን አልመሰለውማ ምን አልመሰለው قال الحاج المنصور مع امير بن علي افعلوا بلو عندي على ارجلو افعلوا به ما تمنى حتى يعلم على ያሰበው ነገር እንደ ተሳካይ ወቀው ይቀመሳት ለያዙቅ ان الله على كل شيء قدير الله ሁሉ ነገር አድርጋል እሱም የተመኘው ማግኘት አለበት አለ አሉን ከኑ አንተ አይቃ ሐላመክ بكل ثقة نعم إن شاء الله تذكر دائما إن الله على كل شيء قدير ستمن تمن متفلقوا النجر لما غنيت إن شاء الله بل الله سكر والله لذلك قول الحبيب النبي صلى الله عليه وسلم عليه ربه بحارس القدس ناغركو انا عندي اظن عبدي ያለኩ አላህ እኔ ባሪያ ጠረጠረብኝ ታገኛለሁ ብሏል አላህ እንደዞን عبدي بي فليظن بي ما شاء ظن بربك خيرا ظن ان الله سيوفقك ويحقق لك اعمالك فإن كنت تظن بالله حسنا تجده الله يرضيኛል የሚል ተخله الله يرضيሃል አሰብክ በደርሳለህ እናም انا عند ظن عبدي بي
يعني أنا إن ظن بالله خيرا فله وإن ظن به سوى ذلك فله وحسن الظن بالله عز وجل يكون بفعل ما يجب فضل الله ورجعه فليعمل الصالحات ويحسن الظن بأن الله تعالى يقبله الله عندما يدرسه خير من كم سنة عندما يقبله أسبابات عندما يدرسه يتمنى ما أدرك للبت عمل العبد الله يبارون من يوت أسكرم إنما فمن ظن بالله أمرا عظيما وجده وأعطاه الله إياه الله يسطوه على النجر والله لا يتعظمه شيء الله ميكبدو نجر يلم أبدا من باب التمني على الله ومن تبع نفسه هواها سميت من الكيس من دان نفسه بالتصوات ولا عجز من أتبع نفسه وتمنى على الله الأماني سايتهم سايسجر سايتوبت جنة الميسو سكنتو من يوتنو نعم من يوتساكر ما نيوم في صحيح مسلم بتناقض قدم من دان النبي صلى الله عليه وسلم سوتش كو الله فتناچو كو ሀብትም ፈተና ነው ጤናም ፈተና ነው አንደኛው ቆዳ በሽታ ነበረበት አሉ ነብዩ ሰለላሁ ዐለይሂ ወሰለም በዲነትም ፈተነው በቆዳ በሽታም ፈተነው በቤቱ ዓለም አለ ሌላው ደግሞ መላጣ ነው ጸጉር መላጣ ነው በስሙ እንኳን የሚጠራው የለም በመላጣው ቤት በታች በመላጣው ቤት አጠገብ ለፉ መጠሪያ ሆነ የአካባቢ መጠሪያ ሆነ ያረስ አታሳምረው እንጂ በዚህ ቅስሙ ተሰብሯል ሌላው ደግሞ አይነ ስውር ነው አይነ ብርሃን ጠርቆታል ናፍቆታል ሰማይ ያከል ጠርቆበታል ተፈተኑ በዲነትም በዚህም መጨረሻውን መላእክት ተላካ ሱብሃንአላህ መጀመሪያ እዛ ቅራኡ ዘንድ ሄደ ምን ትመኛለህ አለው እንዳው መላጣው ይያሉኝ እቺ ምን ተጠውር ያግሽ እንደው ሰው ጠውር ቤት እጄ እንደው ጠውር ተከርክም እንደው መላጣነት የቀርቶ እንደው ስሜ በስሜ በተጠርቼ ስሜ ከናባቴ እኮ ተረስቷል አላ ቢስሚላህ ብሎ ደባበሰው ጠጉር ወጣ አማራ ምን ይሻላል አለው ምን ትፈልጋለህ አለው እንደው ተሆነማ አለው እንደው ከብቶች እርባታ ፈልጋለሁ አንዲት ላም ርጉዝ ላም ሰጠው ይችላል አበረካ ያርግልህ ብሎ በረባች ፍየሎች በጎቹ ቃን ሸለቁ ሙሉ ከብቶቹ እሱም ወደ ከተማ ገባ ታገር ቤት ሁለተኛው ሰው ደግሞ እሱን ሄደና ምን ትፈልጋለህ አለው እንደው እኔማ እንታረጋዋለህ ቆዳ በሽታ ይዞኝ ይሁ ጤና ጥቼ አለው እንደው ከሰው ጋር እንኳን ተመግቤ እንደው ትንሽ ቁስል ካለብህ እኮ ሁሉም ያገላል ቤተሰብ እንደሆነ ፈተና እንደው ቆዳ የተመልሶልኝ ከሰው ጋር ተቀላቅልኝ አና ደባበሰው ሻራ ሁሉም ነገር ምን ትፈልጋለህ ሰው ጤና አላለም ፍላጎቱ አይሟላምና እንደው ካልከማ ከብት ግመል እርባታ አለ እርጉዝ ግመል ሰጠው እሱ እቺ ትርባለህ ብሎ በኑሮ በሂደት ባልግመቱም ረባች ሀብታም ሆነ ሶስተኛው ሰው ዘንድ ሄድ ደግሞ አንተስ ምን ትፈልጋለህ ሲለው እኔም እንደው አይን ብርሃን አጥቼ እንደ የቀረበልኝ ነው አንኳት ምግብ አይቼ በላሁኝ ጨለማና ብርሃን በለየሁኝ እንደው አይን ብርሃን አላ ልጆቹን እንኳ ቤተሰቦቹ ወንድሙ ዘመዶቹን ጎረቤቱ ላይ ያቀም እኮ አይን የሌለው ሰው በምን ያያቸዋል እንዳው አይቼ ሁሉ በቀረብኝ አለ ደባበሰው አይኑም ተገለጠ ካንተ ትፈልጋለህ አለው ታብቱ ትፈልጋለህ አለው እሱም በጎች ፍየሎች አለ እሱም እርጉዝ ግመል በጎች ሰጡ ሄደ
ባለ በግ ሆነ፣ ይሄኛውም ባለ ግመል ሆነ፣ ያንኛውም ባለ ከብት ሆነ፣ ሀብታም ሆነ በጊዜው። ከጊዜ በኋላ ከብዙ ዓመታት በኋላ ሊመጣ ነው ይመጣል ይሄ ሰው መላኢካ። በሰሒህ ሙስሊም የተጠቀሰ ሐዲስ ካፍታ ቆይታ በኋላ ተመልሰን እናየዋለን። የተወደዳችሁ ተመልካቾቻችን ምኞታችሁን አሳምሩ እያሉን ነው ሸኽ ዛሬ። ምኞታችሁን አሳምሩ፣ ነጋችሁን አሳምሩ፣ አላህ በጠረጠራችሁኝ ቦታ ታገኙኛላችሁ ብሏል መሐል ላይ ባነሱት ሐዲስ። ምኞታችንን ማሳመር አለብን። ካፍታ ቆይታ በኋላ ተመልሰን እንመጣለን። የነዚህ ሰዎች መጨረሻ ምን ሆነ ከዚህ በፊት ብዙዎቻችን ሰምተነው ሊሆን ይችላል፣ ግን ደግሞ እዚህ ጋር ማስተዋወስ ስላለብን እናስተዋውሳለን። ካፍታ ቆይታ በኋላ ተመልሰን እንምጣ። አብራችሁን ቆዩ። ምኞት እውን ሆኖ በጸና መሰረት ላይ በተንጣለለው እልፍኝ እልፍ ሐሴቶች ይታያሉ። አባወራው የልቡ ሰምሮለት በልጆቹ ሳቅ እየደመቀ ነው። ምን ይሄ ብቻ! ሰፊው ማጀት እጅ በሚያስቆረጥም ማዕድ ሞቋል። ልጆች እንዳሻቸው ይቦርቃሉ። ቤትን ከቤተሰብ ፍቅር ጋር የሚያስረክበው ቴምር ሌላኛው የሐሴት ምንጭ ነው። ጥራት ከምቾት ጋር ስላጣመረ የአከፋፈል ስርዓቱም ተመራጭ ስለሆነ አለፍ ሲል በሚቀመስ ዋጋ ከስቱዲዮ እስከ ባለ 3 መኝታ ለዛውም በመሃል ከተማ 10 ፕሮጀክቶችን በ10 ዓመት ስላስረከበ ትልቅ እምነትንም አትርፏል። አሁን ደግሞ ቴምር በክረምቱ ልዩ ስጦታ እንካችሁ ብሏል። መገናኛ ላይ በልዩ ቅናሽ 40 በመቶውን ከፍለው ቀሪውን ቁልፍ ስናስረክቦት ይጨነቁበታል። ከስቱዲዮ እስከ ባለ 3 መኝታ አፓርትመንቶች ከ35 በመቶ ቅናሽና የሼባ መልስ ስጦታ ጋር ገላን፣ አዋሬ፣ ፒያሳ፣ ቡልጋሪያና ሳር ቤት ላይም እየገነባን ነው። ቴምር ነው ስማችን፣ ይጥማል ስራችን። ተመልሰናል። የተወዳችሁ ተመልካቾቻችን፣ ስለ መልካም ምኞት የሚያደርገው አላህ ነው፣ የሚፈጽመው አላህ ነው። ለምንድን ነው የምኞት ድሃ ምን ሆነው እያሉን ነው ሸኽ። እንግዲህ እነዚህ 3 ሰዎች ታሪክ ቅድም ሁሴኖም እንዳነሳው ብዙዎቻችን ከልጅነት ጀምሮ ስንሰማው ያደግነው ታሪክ ነው። ልክ እንደነ ሰዕለባ አይነት ታሪክ ነው። የመስጊድ ርግብ የነበረው ሰዕለባ በየዘመናቱ ስንደክም የሚያበረቱን ከሆነ ነገር ስንሳነፍ ቀዝቀዝ ስንል ጉልበት የሚጨምሩልን እንዲህ አይነት ታሪኮች ናቸው። የሶስቱን ሰዎች ታሪክ ልናይ ነው። ያ ተልኮ መጥቶ በሀብትም በጤናም ፈውስ የሰጣቸው መላኢካ ሊፈትናቸው ነው። ምንድነው የነሱ ምላሽ? ራሳችንን ግን ሰዎቹ ቦታ ላይ ማድረግ እኮ አለብን። እኔ በሆን ምንድነው ላረግ የምችለው ማለት ይኖርብናል። እንቀጥል ሸኽ። ሰለላሁ ዐለይሂ ወሰለም እንደ እንደዛው እንዲያስታውስ ብሎ እንደዛው ሆኖ መስጠት ራሰ ጸጉር የሌለው መረጠው በነበሩበት ሲፋ መጣ። ኦኬ መጣና እባክህ እንዲያው ታገሬም ወጥቼ ስንቅ አልቆብኛል፣ እንዲያው ከዛ ከዲነት አውጥቶ አላህ እዛ ያደረሰ ጌታ ያን ጸጉርህን መለሰልህ ጌታ። ጭራሽ የትናንት ችግሩን ይነግረው ግን ትላንትናው ሲወራበት አይወድም እኮ። እንደዛ ነን አይደለ? ብዙዎቻችን አልፎ አልፎ ጠንካራ የሆኑ ሰዎች ናቸው የሚናገሩት፣ ልክ እንደ አህያ ነጁ ማለት ነው። ያ ረሳኝ እንዲያው እንዲህ ያለው ሆስፒታል እኮ በወረፋም ተገናኝተን ተበተባሰ አሁን አሉትን አላህ ያሽራቸውና ይገናኝ ተወቃልኩ ሰው አንዱ ከሌላ ክፍል ጋር አንዱ ከላይ ይመጣና እዛ ሕክምና ላይ ይገናኛሉ። ተመሳሳይ በሽታ ነበረ። አንተ ዲናህ ላይ ወለዝ በታል እኔ እንደዚህ ሆኛለሁ፣ አላህ ፈተነኝ፣ ታስታውሰኛለህ ወይ? እንዲህ ያለ ቦታ በሕክምና ተገናኝተን አንተ ምንድን ነበር ካለው ሱብሃንአላህ ተሳስተሃል፣ ተመሳሳይብህ ነው። የዛሬ 10 ዓመት ዛሬ 20 ዓመት ጥቁር አንበሳ ታክመን ነበር ወይንም አለርት ወይንም ጳውሎስ ቁጭ ብለን አብረን ወግተናል። ትዝ እንዲለው እኮ ነው። ሱብሃንአላህ ብዙ ድል ሰጠው እንደ ሰው ልጅ ግን ኧረ በጭራሽ እንዲህ ያለ ሊጠጉር በላጣ ዘረዘረም የለም። እኔ ዲያ ያ ረብ ሰው ተሳስተሃል። ሰው ግን ወላሂ ግብዞች ነን እኮ በጣም ሱብሃንአላህ። እኔ ከባለ ሀብቶች ነው የተወረስኩት፣ የባለ ሀብታም ልጅ ነኝ አለ። ያ ረቢ ጸጉራችንን ቢሆን ቤት ውስጥ ዞማ ነው። ብቻ ነው አይሻልም? እሺ ምክንያቱም አሁን ሀብታም ነው፣ ሀብታም ጋር ውሏል። ለካል ማጣ ነበር እንደይባል እኮ ነው። ጓደኛ ቀይሯል፣ ሰፈር ቀይሯል፣ እውነት ነው ወላሂ ስም ቀይሯል። እውነት ነው። እንደዚህ አይነት ሰዎች ግን ገጥሞናል። በጣም ብዙዎቻችን ህይወት ውስጥ የምሬን ነው ገጥሞኛ ቃል ነኝ።
ቢለው በዘረ የሚል ለመላጣ ለዲያም አልችልም ዲያም አልነበርኩም ዞር በል ጥፋት ፊት አሉ ሰየረከ الله الى ما كنت ان كنت كاذبا አሉ ان كنت كاذبا ይሄን ያልኩልህን ሁሉ አስተባበል ውሸትክ እንደሆነ አላህ ነበርክበት አላህ ይመልሳሉ ሰየረከ الله الى ما كنت ሲለው ሀብቱም ወዲያ ያው በሽተኛው እዛው ነበረበት ተመለሰሱ አላሁ አክበር ከቢራ ደሞ እዛኛው ዘንድ ሄዲ ደሞ ያኛው ምን ነበረ ቆዳ በሽታ ያዙት እንደዛው ሆኖ ትዝ እንዲለው እኮ ነው እኔም እንዲህ ነበርኩ ነው እኮ ያቃተና ሆነም ወላሂ ሀቅ እንዴት ትናንትና ያጣሰው ዛሬ አግኝቶ እንዴት እኔም ትናንት አንድ ብር ያልነበረኝ እንደዚህ አለ ብሎ ይላ ቸገረውን በኩል አልፈህ ነበር ነው ፖይንቱ ይመስለኛል አሁን እኮ እሱን ነው እየከዳን ያለ ነው እኛ እኮ እሱን ነው በቃ ሽምጥጥ እያደረግን ያለ ነው እኮ እሱን ነው በዚህ በኩል አልፈሃል ነው እያለው ያለው እኮ መጥቶ እባክህ እንደው ታገሬ ወጥቼ ስንቃልቆብኛል እባክህ ሙሳፊር ነኝ እንደው አንድ ጥጃ እንኳን አስጠኝ እባክህ አለው ያኛውም በሮታል ባለግመው ይሄኛው ደግሞ ባለከብቱ ስጠኝ ሲለው እንደው አቃለውኝ እኮ እንደው እንገናኝ ነበር ይሄውን ያልዲያውኩም አንተ ዲናሃል አሎ ትዝ እንዲለው ዲያ ነበር ሀብታም አድርጎሃል ጤና አልነበረም ጤነኛ ሆነሃል እኔ ግን እንደዚህ ሆኛለሁ እስካሁን ድረስ ይኸው እንደምታየው ሲለው እኔ አሎ እንዳልበሽታ በዘሬም የለ ሀብታም ነኝ እኔ ሀብታም ልጅ ነኝ አሎ ተሳስተሃል ሰውዬ አሎ ቢለው እሱንም እንደዛው አሉ ሰየረከ الله الى ما كنت ወደ ነበረበት ባላህ ይመልስህ ውሸትህን ተወና አሁን ሁሴን ጥሩ እዛ ገጠር ተወልደሃል አዲስ አበባ ተወልድኩም ገጠር ተወልደ ሰው ሁላችሁም አዲስ አበባ ተወልዳችሁ አይገባችሁም ገጠር ተወልደ ሰው እንደው አህያ ነበረችው ወይ በቆሎ ነበረው እሶች ጭን ነበረ እንዴ ለፋይዳ ከመ ነበረ እዚህ አዲስ አበባ መጥቶ ባለ ምርጥ ቤት ባለ ምርጥ ሀብታም ባለ መኪና አግኝቶ ይዞ የስንት ብር መኪና ነው 50 ሚሊዮን መኪና ይዞ ዝብታገኘው እንዲያው አንተዬ ያችን አህያ ገሎ አላህ እዚህ አዋጣህ ብትለው ምንድነው የሚለው ያጠፋዋል ከዛ ባዘሬ ማህያ ማለት አልገባም ቀሪደናል ታሳውሰኝ ትላንትና ማስተዋስ ታቀይ ነበር እንዴ አልহামዱሊላህ እኮ የሚለው ብዙ እንጃ እውነት ነው ትንሽ ሰው ነው ሱብሃንአላህ ስሙ ቀይሯል አሁን ቦታ ቀይሯል ሰፈር ቀይሯል ያ ነገር እንድታውቅበት አይፈልግም አደ ሶስተኛው ዘንድ ሰው አደ ሶስተኛው አማ ነበር እንደዛው እየተነናበረ ከሰዎች ጋር ቁጭ ብሏል ከባለ ሀብቶች ጋር ቁጭ ብሏል የኛው ሰው ያያዋል አይን እንደሌለው አይን ብርሃን እንዲያጣ ወቀና ዲነገጠ ያን ሰው አንጡት አለ መጣ ይሄው ስንቃልቆብኛል አገር የገባበት ባክ አንዲት በግ እንኳን አስጠኝ አንተን አላህ ለዚህ አበቃ ጌታ ለጤና ያበቃ ጌታ አይነ ተመልሷል አንተ ምን የምኮን ተዋወ ነበር እንዴ ያለ ሐኪም ቤት እንገናኝ ነበር ታስታውሰኛለህ ወይ ማምስ ተዛለው ታቀይ ነበር ለካሳለው አሁን እኔም አይነ ስውር ነበርኩኝ አሎ እንዲስ እንግዲህ አጠገብ ያሉ ሰዎች እየሰሙ ነው አይ ከጊዜ በኋላ የመጡ ባለ ሀብቶች ናቸው ያው ነጋዴዎች ናቸው ያ ነበርኩ አይነ ስውር ነበርኩ አብሽር ትሽራለህ አንተም ትድናለህ እኔ ላንተ በግ ይሄን ያልብዬ አልሰጠህም የፈለከውን ያክል ሰገሩ ለዲያ አላህ የፈለከውን ያክል 30 40 50 ለምን 100 ይሁን የፈለከውን ያክል ሰይድ እኔ ላንተ አንዲ በግ አልሰጠህም አላህ እዛ አድርሶኛል ታንተ የተረፉት አንተ ወስዳችሁ ተርፉት በቃኛል ወሰድ ያለው አኛው ሰው ምን አለው
ሀብትህንም ጤናህንም አላህ ያቆይልህ አለው። እኔስ ታውሬ አይደለም አለ መረቀው። ጓደኞችህ ግን ያው ወደ ቤታቸው ተመልሰዋል። አንተ ግን ቀጥል አለው። ሀብትህም ይቀጥል፣ ብዘርህም ይቀጥል፣ አላህ ይባርክልህ ብሎ ተዲ ሶስት ሰዎች ተፈተና፣ ሁለቱ ፈተና ወደቁ፣ አንደኛው ፈተና አለፈው። ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ታመን የሻረ ሰዎች እኔ እንዲህ ታምም የነበረ ተቸግሮ የነበረ ሰው ዛሬ ምን ችግረኛ ነበርኩ ብሎ ማለት እኮ ተስፋ መዝራት እኮ ነው። ትልቅ እርዳታ እኮ ነው። ግን እያወቀ አብሮ አደጉን ቤተሰቡ እያወቀ ታለፈ ተናቀህ ግን አደጋ ነው። ሶስትን ሰዎች አርጎ እንዲፈተናቸው አሉ። የነዛ ሶስት ሰዎች ተመሳሳይ እኮ ነው። መጀመሪያ ያየናቸው እንደዚያው ተመሳሳይ ነው። እናም የተመኘነው ነገር የተሳካልን ነገር አልহামዱሊላህ እንበለው። ደግሞ ተኛ ትምህርት እንዲወስዱ ታመው የሻሩ ሰዎች ለታመመ ሰው ነገ እንደሚሽር አግኝተው ያጡ ሰው አታገኙ ሰዎች እንዲያገኝ ተቸግር እንዲላቀቁ እንባቸው እንደሚታበስ አዘናቸው እንደሚጠፋ ተስፋ እንዝራ። ለጨለመባቸው ብርሃን፣ ለቀዘቀዛቸው ለበረዳቸው ሙቀት መስጠት አለበት። ሁሉም ባለበት ይሄን ማተብ የታመመን ስንጠይቅ የተቸገረም ሰው ስናገኝ ቢያንስ አላህ ከሪም በሉታው ነብዩ ሰለላሁ ዐለይሂ ወሰለም ወመሳኢለ ፈላ ተንሃር ለማኝን አትገልምጡት አላህ አትገልምጠው። እያለው የሚለምን ከሆነ ሳይቸገረው የሚለምን ከሆነ አላህ ይበቀለው። አንተ ስለለመነህ አትገልምጠው። አለው ብለህ አትሸሽግ አታመናጭቀው። ማንተ ምን ነገር ፈተና ጅን ይሁን ሰው ይሁን የሚልክብን አታውቅም እኮ አሁንም ቢሆን አታውቅም። እናም አንዱ ባንዱ መሳቅ መቀለድ አደጋ ነው። የነበሩበትን መርሳት ደግሞ አላህም ጋር ያጣላ ሰውም ጋር ያጣላ። ሰውም ይታዘባል። ትናንት መርሳት እንኳን አላህ ሰው ይታዘባል እኮ። ስለዚህ ሲሆን የረዳን ሰው አስታውሰህ መርዳት ነው። ገና በትምህርት በእርሳስ ጀምሮ የረዳ ሰው ካለ እርሳስ ደብተር የገዛለት ሰው ባለውለታ ነው። እውነት ነው። እሱም ባታገኘው ልጆቹን ታገኛለህ። ምን አለ ማሐርፈና ወሸይኹን አንዲት አሊፍ መቆማን ያስተማረ ሰው ሻሮ እኮ በሱ አሊፍ ነው እየተገለገልክ ያለው አሁን። ስለዚህ ሻሁ ነው ሰይድና አሊ ረዲየላሁ ተዓላ ነው። من علمني حرفا انا عبد لمن علمني حرفا ነው ኢንሻአ ባኒ ወኢንሻአ ተቀኒ ተፈለገ ባሪያ አድርገ ከፈለገ ይሽጠኝ ይገለገልብኛሉ። አንዲት ሐርፍ ላስተማረ ከጨለማ አውጥቶ ብርሃን ሰጠኛል። ትላንትና የናራሳው ስለዚህ ማንንቅ ሰው ባንንቅ እዚህ የደረስኩት እኔ በከሌ ነው ያ ባለውለታ ነው። ሙቶም ከሆነ ዱዓ ልታርግለት ይገባል። ሰደቃ መስጠው ይገባል። ልታርግለት ይገባል። ካለም ዱዓ ልታርግለት ይገባል። ልትገድፈው ይገባል። መርሳት ሰፈራችን ለምን እንረሳለን? ዘመዶቻችን ለምን እንረሳለን? ትላንትናን አትርሳ። ጓደኞቻችን ለምን እንረሳለን? የዛሬ 5 ዓመት የገጠመኝን አንድ ታሪክ ጽፌው ነበረ። ከፈቀዳችሁልኝ ባነበው ደስ ይለኛል። አንዳንድ ጁምዓ ይላል በቂ ሊባል የሚችል ገቢ አለው። ስራውን ቢሆን ያን ያህል አድካሚ ስላይደለ ውሎ የተዝናና ነው። ጨርሶ ጥድፊያ አይስተዋልበትም። ስክነቱን ከገጹ ማንበብ ለማንም ማልፊ አይደለም። እፎይታን ሳይማጸኑት የሚያጋባ አይነት ስብዕና ኮሽ ባለ ቁጥር በሚናጥ ከባቢ ውስጥ የራሱን የተረጋጋ ዓለም ፈጥሮ ይኖራል። ከሆኑ ዓመታት በኋላ ድንገት ተገናኘንና ጥቂት አወጋን። ክብደት ጨምሯል። እንደቀደመው ጊዜ ጸጉሩ የሚያስጨንቀው አልመስልህ አለኝ። ምናልባት ችላ ያለው ስደት ስለጀማመረም ይሆናል። መለጥ ማለት ጀምሯል። የዘመንና ከባቢ ለውጥ ተፈጥሯችንን ባይነጥቅ እንኳ ባህሪያችን ላይ የተጽዕኖ ጉልበት እንዳለው ሰምቻለሁ። ጥቂት ማረጋገጫ ሳላገኝ አልቀረሁም። ምጥን ሳቁን ተሰርቋል። በፊት ሲስቅ ረጋ ብሎ የሚስቅ ሰው ነበር። በቀላሉ ከፈገግታ ያላለፈ ድርሻ ላልነበረው ጨዋታ የወንበር ተጎራባቾቻችንን ምቾት የሚያዛንፍ ማዕበል የሚመስል ሳቅ በተደጋጋሚ ሲያዋጣ እየተሳቀቅኩም ቢሆን ታዝቤዋለሁ። ስልክ ተቀያየርን። በዚህኛው ካልመለስኩ ይህንን የሚያዘው
አለና ሰጠኝ። የኔን በተራዬ ላስመዘግበው ስጀምር ካፌ ነጠቀኝ። እስከዛሬ አልቀየርካትም? ተገርሞብኛል። በወጋችን መሃል ምኔ እንደተለወጠበት እንዲነግረኝ ነካክቼው ነበር። ስንለያይ በወፍራም ሳቅ አጅቦ ነገረኝ። ስንተዋወቅ ከነበረህ ነገር ያልተቀየረው ስልክ ቁጥርህ ብቻ ነው ሀቢቢ። የማያባራ ሳቅ ተከተለው። አንተ ነህ እንዴ? ቀጥል። ደጋግሞ ሰዓቱን ይመለከት ስለነበር ላቆየው አልፈለኩም። ተነፋፍቆ በተገናኘ ወዳጅ ልክም ባይሆን ተሰነባበትን። ማአልፍ ሰላም። ከቀድሞ ወዳጄ ምኑን አስቀረው? ለምሳ ማወጣውን ያህል ገንዘብ ለጉርሻ ትቶ መሄዱን? አፍንጫዬ ላይ የቀረ የሽቶውን መዓዛ? ወይስ ጆሮዬ ሰምቶ የማያውቀውን ወሰን ያልተበጀለት ሳቁን? ያየው ሁሉ ይቀናበት የነበረ ስክነቱ ትዝ አላለኝም። እፎይታውን ቢሆን እንደ ጸጉሩ የሸሸው ይመስላል። ኮሽ ባለ ቁጥር በሚናጥ ከባቢ ውስጥ የራሱን የተረጋጋ ዓለም ፈጥሮ ይኖር የነበረ ወዳጄ ዛሬ በማዕበል መጠን በሚወረወር ሳቁ ሰዎች የሚሸሹት አይነት ሳይሆን አልቀረም። የሰጠኝን ቁጥር ስልኬ ላይ እየተየብኩና ከስሙ ጎን የማኖረውን መለያ ለማግኘት እየታገልኩ ከወንበሬ ተነሳው። ይህንን ታሪክ የዛሬ 5 ዓመት ነው የጻፍኩት። የታዛቢው ብዕር ብለናል። በጣም የማውቀው ሰው ብዙ ነገሩ ተቀይሮብኝ ሳገኝ የጻፍኩት ያው ስሙን ስላልጠቀስኩኝ አይ ቲንክ ችግር የለውም። እሱ ግን እሱ ያውቀዋል። ምናልባትም አሁንም አላቅም ያ ወፍራም ሳቁ ይኖር አይኖር አላቅም። እንዴት ነበር የሳቁ? ይለዋወጣል። ዘመን እኮ ይለዋወጣል። በነበረበት እኮ የሚቀጥል ነገር የለም። እንደዚህ ነው ሰው ይመስላል እንጂ ሰው እንደዛ ነን ሁላችንም። የሆነ ሰባራ ጎናችን የትላንት ማንነታችን ለዛሬ እንዳበቃን እንረሳና እንዲነካ አንፈልግም። እንዲገለጥ አይደል አቧራው ምናምን እንዲጠረግ አንፈልገውም። ኦፍኮርስ ለሰዎች ግን ማስተማሪያ እኮ ይሆን ነበር። ባሉበት የሚቀጥሉም ግን አሉ። ከዚህ ተነስቼ ነው እዚህ የደረስኩት እኮ ማለት ለሰዎች እኮ ተስፋ ነው አይደል? ትላንት እኮ እዚህ ጋር ነበርኩኝ ዛሬ ይሄው ያን ተሻግሬ በጽናት ነው እዚህ ጋር የቆምኩት ብንል ኦኬ ለካ መድረስ ይቻላል። ተስፋ ለሰዎች እንመግባለን። ድንገት ዱብ እንዴት እንላለን? አንድ ከሰማይ መቼም ዱብ ያለ የለም። እንደዛ ያለው ነገር አላህ ቢቀር ይሻላል። እንደ አላህ ሀብት ሰፈሩን የሚያስረሳ ጓደኛውን የሚያስረሳ ዘመድ የሚያስነቅ ቢቀር ይሻላል። በአቋራጭ ማደግ በጣም እንደ አይነት እንትንን ይፈጥራል። ብዙን ጊዜ በሽታ ሊሆን የሚችለው ምንድነው? ሰዎች በተፈጥሯዊ መንገድ የሚያድጉ ከሆነ ችግሩን ምኑን ተቋቁመው ሰውነታቸው ተላምዶ ነገሮችን በደንብ እያወቁ ሌሎችንም እያዩ እና ነጋቸውንም ሳይረሱ ይሄዳሉ። በአቋራጭ የሚያድጉ ሰዎች ግን በአንድ ጊዜ የደረሱበት ደረጃ ላይ ደርሱና እንትናቸውን ይቀይራሉ። ብዙ ነገሮቻቸውን ይቀይራሉ። ከእንደነዚህ አይነት ሰዎች ጋር አብረው ይሆናሉ። ሁሉም ማለት ላይሆን ይችላል። እንደነዚህ አይነት ነገሮች ግን ይታያሉ። አሁን ለማንሳት የተፈለገው ነገር ሸህ በአጠቃላይ ምንድነው? ነጋችንን አንርሳ ነው። ቀዳሚው ነገር ምንድነው? ምኞታችንን እናሳምር። የተሻለ ቦታ ለመድረስ እንመኝ፣ እናቅድ፣ ለመድረስ እንጣር። ሁለተኛው ጉዳይ ምንድነው? እዚያ ቦታ ላይ ከደረስን በኋላ ግን ትናንትና የነበርንበትን ነገር ደግሞ መርሳት የለብንም። ያቺ እናቱ ለልጇ የልጄ አይን ተንሿረረ ብላ የልጄ አይን በልጅነቱ በእንጨት ወጥቷል ብላ የራሷን አይን የሰጠችው በለሷ ደግሞ አርቲፊሻል አይን የተደረገላት እሷን በማየት ትምህርት ቤቱ ሲሳቀቅ የነበረ ምንነቱን ያላወቀ ትልቅ ደረጃ እስኪደርስ ድረስ እሷ በተከታተለችው ቁጥር እሷ አትምጭብኝ ያለ ይገፋት የነበረች አንድ ታሪክም እኮ ከዚህ በፊት አንስተናል። ትልቅ ደረጃ እስኪደርስ ምክንያቱን ሁሉ ሳያውቀው በሷ አይን ያየ እንደሆነ እንኳን የረሳ ሱብሃንአላህ በሀብት በልጆች እሷ ግን እሱ እንዲከብር ያላደረገችው ጥረት አልነበረ። እንደነዚህ አይነት ሰዎች አለን። ትላንታችንን የምንረሳ በርካታ ሰዎች አለን። አላህ ያስተካክለን፣ አላህ ያሳምራል። ሼህ ወደ ዱዓ ልናመራ ነው። ወደ ዱዓ ስናመራ እንደው ቆመንም ቢሆን ቁጭ ብለንም ቢሆን ዱዓ ስናደርግ የሀገራችን አብዛኛው ክፍል ማለት ይቻላል በከፍተኛ ሁኔታ የክረምት ዝናብ ጠፍቷል እየተባለ በጣም ብዙ ቦታ እየመጣብን ያለው ሰሜን አካባቢ በተለይ ትግራይም ወሎም ሐረርም ድሬዳዋም አልፎ አልፎ ነው እየዘነበ ያለው። ክረምት የሚባል ነገር እያወቀን አይደለም፣ በረሃማ ሆኗል። አንዳንድ ቦታ ላይ ባለፈውም ሳምንት አስተናል ከብቶች እያለቁ ነው፣ ሰዎችም እየተሰደዱ ነው። ከዚህ በኋላ ሊቀጥል የሚችለው ነገር ደግሞ አደጋ እያስፈራ ነው የሚሉ ሐሳቦች እየመጡ ነውና ይሄን ነገር ሁሉም ሰው እንዲያስታውሰው በየቤቱ
በዚህች ላይ ደግሞ በደንብ ሰዎች እንዲያስታውሱ ትላልቅ ሰዎች ይከታተሉናል፣ ወጣቶችም ይከታተሉናል። ምናልባት አንድ ኸይረኛ ሰው ሊኖር ይችላል ከሚከታተለን ሰው መካከል ማለት ነው። ያ ሰው በሚያደርገው ዱዓ አይታወቅም ብዙ ለውጥ ሊመጣ ይችላልና በዱዓ በእናስታውስ ዱዓም እናድርግ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وتقبل منا رب العالمين يا أرحم الراحمين نسألك الهدى والتقوى والعفو والغنى اللهم نسألك الهدى والتقوى يا حي يا قيوم يا ذا الجلال والإكرام اللهم اغثنا غيثا مغيثا اللهم اغثنا غيثا مغيثا هاني يا رب عمن يا رب العالمين يا أرحم الراحمين يا حي يا قيوم يا ذا الجلال والإكرام ከተማ ገጠሩን የሚያዳርስ ዝናብ ሁሉም አላህ ያርግልን يا رب العالمين من سمو خير الله ያርገው بلاونا الله انساو درقنا الله انساو رحمتنا الله يرضيو بفضل بجود بكرم الله እኛ እንደዘነበ ባልዘነበባቸው አገር አላህ ያዝንብላቸው يا رب العالمين يا ارحم الراحمين አውፍ አላህ ይበልን አውፍ አላህ ይበልን አውፍ አላህ ያባብልን አውፍ ታጥሩ ነው አውፍ አላህ ያባብልን አላህ ይቅር ይበልን ዝናብ የሚሰጠው እሱ ነው የሚነሳው እሱ ነው እሱ ይስጣቸው ስልጣኑ የሚያሳውቀን በዚህ ነው ዝናብን የሚያዘንብ ማንም እንደሌለ አላህ ብቻ እንደሆነ ተዘምን እንማር አላህ ያድርገን አላህ ይዘንምላቸው يا رب ዝናብ ያጥስ ዝናብ አላህ ይስጣቸው يا الله يا مجيب الدعوات يا سميع الاصوات يا قدير الحاجات يا رب العالمين يا ارحم الراحمين ባንደነ በዛ በሲፈቱ በጅሮ ከሮ ማልቀበት ማይጎልበት አላህ ይስጣቸው አላህ ተድርቅ አላህ ያውጣቸው ከብቶችንም ሁሉ እንስሶችንም ነብዩ ሱለይማን አንዲት ጉንዲ አልዱ አድርጋ ዝናቡ መጣል ብለዋል እንደዛ አላህ ያርግሉ يا رب العالمين በዶኢፎቹ በዲካሞቹ ይሁንበት አላህ ዱዓቸውን በሚቀበላቸው ሱራታቸውን በተቀበላቸው ሰደቃቸውን በተቀበላቸው ዑምራቸውን ሐጃቸውን በተቀበላቸው ሰዎች يا رب العالمين الله በነዛ ይሁንበት አላህ እጃቸውን ዘርግተው ባዶ በማይመልሳቸው ባሮች ይሁንበት አላህ በረህመቱ በፈድሉ በጁዱ አመን ገዲቀን ከተማ ገጠሩን ያዳረሰ ዝናብ አላህ ኸይር ዝናብ አላህ ያዘምልን አዝመራ ያዘ ጤና ያዘ ዝናብ ሰላም ያዘ ዝናብ አላህ ያዝንብልን የረህመቱን ዝናብ አላህ ያዝንብልን የፍቅሩን ዝናብ አላህ ያዝንብልን የመተሳሰቡን ዝናብ አላህ ያዝንብልን በድርቅ የተጎዳው ብዙ ነው ድርቁንም አላህ አንስቶ በመካከላቸው ያለው ቅሬታ አንስቶ መሬቱንም ድርቅ አንስቶ ረህመቱን ዝነቱን መልሶ በሰላም አላህ ያገናኘን በሰላም አላህ ያገናኘን ያልዘነበበት ቦታ ዘንቦና በለው መዝናብ መደረሱን አላህ ያሰማን يا رب العالمين ارحم الراحمين يا حي يا قيوم يا ذا الجلال والإكرام يا حي يا قيوم يا ذا الجلال والإكرام يا حي يا قيوم يا ذا الجلال والإكرام يا من اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا شر ما قضيت فإنك تقضي ولا يقضى عليك اللهم نزل أحوالنا وحسن أفعالنا وخلصنا من عالم الفقر والذل واعصمنا من البلاء والوباء والطاعون ومن شرور الأعداء والشياطين اللهم اكفنا ما لا يكفنا سواك فإنك الكافي لا كافي سواك والمفرج لا مفرج سواك والمغيث لا مغيث سواك والجار لا جار سواك اللهم اشف مرضانا ومرضى المسلمين اللهم ارحم موتانا وموتى المسلمين اقضي حوائجنا وحوائج المسلمين نفس كربنا وكرب المسلمين يا رب العالمين ارحم الراحمين اقضي حوائجنا وحوائج من اوصانا بالدعاء حوائج الدنيا بالميسر واجر الاخره بالمغفره اللهم اكفنا بحلالك عن حرامك واغننا بفضلك عمن سواك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار بحق سبحان ربك رب العزة عما يصفون وسلام على المرسلين الحمد لله رب العالمين اللهم صل وسلم بارك على سيدنا محمد وعلى آله وصحبه وسلم ربنا يكرمكم شيخنا በጣም ነው የምናመሰግነው በጣም ግሩም ቆይታ ነበረን የተወዳጁ ተመልካቾቻችን እንግዲህ ስለ ህልም ስለ ምኞት ነው ዛሬ በሰፊው የተነጋገርነው በተለይ የልጆቻችንን ህልም አንግደል በተለይ የታዳጊዎች የህፃናትን ህልም በጣም ልንንከባከብ ይገባል ይሄንን እንደማስታወሻ ውሰዱልን መስከረም 1 ለየት ያለ ዝግጅት አለ እየጋበዝናችሁ ነው በሚንበር ሱፐር አፕ ገብታችሁ ቼክ ማድረግ ትችላላችሁ ለውስን ታዳሚዎች ብቻ የተዘጋጁ ወንበሮች አሉ ብትመጡ አብረን ብናሳልፍ ደስ ይለናል ቀደም ሲል አንድ ብንመርቅ ላቸው ደስ ይለኛል ባልኩት መሰረት መውጫ እንድትሆን አንዲት ግጥም ከሰማያት በሮች በጣም 3 መስመር አካባቢ ናት እሷን ከፈቀድኩ ነው ለባላታ በቃል ኢንሻአላህ ብዙ ያሳየም ኢንሻአላህ ጀንበር እስክትሸኝ መሽቶ እስከሚነጋ በደቦ እየበላን በረካ ፍለጋ ምን ነው የማንጠግብ የወንድም ስጋ አላህ በግድ ገደልክ ያለሽ ዛሬ ጨረስን አረ ገደልከን
በሌላ ቀይረው በሌላ አበደን ግድ የለም። እሺ ሐሚድ ሐላችን ነው ይሄ ሁኔታችን ስለሆነ ነው። በቃ ጀንበር እስክትሸኝ መስቶ እስከሚነጋ በደቦ እየበላን በረካ ፍለጋ ብዙ ጊዜ እጅ የበዛበት ምግብ በረካ አለው አይደል? ቅርብ ተው አታብራራው። አሁን ማንጠግብ የወንድም ስጋ እየተባለ ነው። ዛሬ ኡስታዝ በድር በጣም ለዚህ ከምክክር ጉባኤው ጋር በተገናኘ ለድጋሚ ተጠርተው ገብተዋል። እንደምታውቁት የመጨረሻው ዛሬ ሐሚድ ስለሆነ አላህ ኸይር ያድርገው። እሱንም ነገር ለሀገራችን ጥሩ ነገር ይዞ የሚመጣ ያደርገልን። ሳምንት ከኛ ጋር የነበረው ቆይታ በጣም ውብ ነበር። ብዙዎቻችሁ ወዳችሁታል። የረሱሉላህ ሰላም ልዩ የሆነ ተፈጥሮ ባህሪያቸውን እዝነትን ነበረና በጣም በተለየ መንገድ ሲተነትን የነበረው በዛ ስሜት ብንቆይ ብናመሽ ደስ ይለናል። እሱን እንግዲህ ከታላቅ ይቅርታ ጋር በድጋሚ እንጋብዛችኋለን። ለምርኩዝ ክፍተቶቻችንን ይቅርታ ጠይቀናል። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።